ይህ ኢትዮጵያ ቴሌቪዥን ነው። ተራስልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 በሁለተኛ ክፍል እንደቀጠለ ነው። ዋና ዋና ጉዳዮችን ላስታውቃችሁ። በኢትዮጵያ ወቅታዊና ተጨባጭ ሁኔታን ያገናዘበ አካታች የሆነ ሀገራዊ ምክክር ለማካሄድ በርካታ ተግባራት እየተከናወነ ይገኛል። የአዲስ አበባ ፖሊስ ተቋም ግንባታን ወደ አዲስ ምዕራፍ ያስገቡ ስር ነቀል ስራዎች መከናወናቸውን ከንቲባ አዳነች አቤቤ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ትራምፕ ጋር ለመምከር አሜሪካ ገቡ የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ከአሁን በኋላ የኛ ሱፐር ፓወር ሀገር እኛን በከፍተኛ ችግር ውስጥ የምትከተን ሀገር ኢትዮጵያ ነች የሚል ነበር። የኢትዮጵያ እውነታዎች በባህር በር ጥያቄ ላይ ምንድን ናቸው? መከላከያ ስለነበርክ ድርድሩን ታውቃለህ ማለት አላውቅም። ድርድሩን ብቻ ሳይሆን የኢትዮ ኤርትራ ጦርነትም ለምን እንደተጀመረ ብዙ አላውቅም። የእናት ሆድ ዥንጉርጉር ነው እንዲሉ በትጥቅ ትግል የሚገኝ መንግስት የለም። አንድ ላይ ሰርታችኋል። ትግራይን ጭምር ከኤርትራ ሲከላከሉ የነበሩትን ሲዋጉና ሲገሉ ነገር የተበላሸው እዛ ነው። ምንድን ነው የተፈጠረባቸው ክፍተት? የት ላይ የተላለፉት? የለውጡ ምንጭ ጠመንጃ ሳይሆን ሀሳብ ነው። ዲሞክራሲ መልሶ ይበላሃል። ሞቼ ቢሆንም ማንንም አላማርረው። እነገሌ እኮ ናቸው ያደረጉኝ የሚለው አንድ ነገር የለም። እንደው ክቡር ጠቅላይ ሚኒስትሩ እድለኛ ናቸው በዚህ ረገድ። ለነገሩ እምነት ያለው ሰው፣ ዓላማ ያለው ሰው ማጥላላትን መጣ ምናምን መጣ ቶሎ አይናቸው ደም የሚሞላ አካላትም የተፈጠሩ የመጡበት ሂደት አለ። በተለይ የኤርትራ መንግስት አሳልፈን የሰጠነው ለምን የሚሉ ጥያቄዎች ይነሳሉ። አንዳንድ ነበር ነው በህግ ጉዳዮች ዙሪያ የሚደረጉ ዓለም አቀፍ ስምምነቶች ትብብር ለማሳደግና የፍትህ ስርዓቱን ለማጠናከር እንደሚያግዙ ተገለጸ። በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ከምክር ቤቱ ለዝርዝር እይታ በተመሩለት 4 ረቂቅ አዋጆች ላይ የአስረጂ መድረክ ተካሂዷል። ረቂቅ አዋጆቹም አንደኛ የኢትዮጵያና የደቡብ አፍሪካ የወንጀል ጉዳይ አሳልፈው የመስጠት ስምምነት፣ ሁለተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና የብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገውን ፍርደኞችን ማስተላለፍ ስምምነት፣ ሶስተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ቻይና ሪፐብሊክ መንግስት መካከል የተደረገውን በወንጀል ጉዳዮች የጋራ የህግ ትብብር ስምምነት ለማጽደቅ በቀረበ ረቂቅ አዋጅ፣ እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ሪፐብሊክ ቻይና መንግስት መካከል የተደረገውን የፍርደኞችን የማስተላለፍ ስምምነት ናቸው። እነዚህ ስምምነቶች በፍትህ ዘርፎ የሚከናወኑ ተግባራትን ለማጠናከር የሚያግዙ መሆናቸውን ቋሚ ኮሚቴው አንስተዋል። ወንጀሎችን ለመከላከልና በሀገራት መካከል ያለውን የሁለትዮሽ ግንኙነት ለማሳደግ ረቂቅ አዋጆቹ ፋይዳቸው ከፍተኛ መሆኑን ቋሚ ኮሚቴ አስታውቋል። በኢትዮጵያ ወቅታዊና ተጨባጭ ሁኔታን ያገናዘበ አካታች የሆነ ሀገራዊ ምክክር ለማካሄድ በርካታ ተግባራት እየተከናወነ ይገኛል። ሀገራዊ ምክክሩን ለማካሄድ የሚያስችሉ እንደ አጀንዳ ልየታና የተወካይ መረጣ በአብዛኛው ክልሎችም ተከናውኗል። ሰናይት ብርሃኔ በዚህ ጉዳይ ላይ ያሰናዳችው ዘገባ አለ። በዜጎች መካከል ያሉ መሰረታዊ ልዩነቶችን በሰለጠነ መንገድ በመፍታት ዘላቂ ሰላምና ብሔራዊ መግባባት የሰፈነበት ጠንካራ ሀገርን ለመገንባት ከሚያስችሉ ጉዳዮች አንዱ ሀገራዊ ምክክር ነው። በኢትዮጵያም ስር የሰደዱ ሀገራዊ አለመግባባቶችን፣ ግጭቶችን ለመፍታት እርቅ፣ ስምምነትና መተማመን እንዲፈጠር ሀገራዊ የምክክር ኮሚሽን ተቋቁሟል።
ኮሚሽኑ በ2014 መጋቢት ወር ላይ በአዋጅ የተቋቋመ ሲሆን የግጭት አይነተኛ መፍቻ ዘዴ በመሆን እንደሚያገለግልም ተስፋ ተጥሎበታል። በሌላ በኩል ደግሞ በድርድር የተለያዩ ጥቅምና ፍላጎትን የሚወክሉ አካላት በሰጥቶ መቀበል መርህ ልዩነታቸውን የሚፈቱበት ነው። ሌላው እርቅ ሲሆን የደረሰ በደል ላይ ጥቅል ውይይት በማድረግና በመተማመን ይቅር በመባባል ስምምነት ማስፈኛ ዘዴም ነው ሀገራዊ ምክክር አካታች የሆኑ የኢትዮጵያን ወቅታዊና ተጨባጭ ሁኔታን ያገናዘበ ተመራጭ የሆነ የግጭት መፍቻ ዘዴ ነው። አሁን እነዚህን ስብራቶች በውይይት እንጠግን ስንል ምንድነው ምክክሩ የሚያስገኝልን ጠቀሜታ? ምክክር ለኢትዮጵያ ለምን ያስፈልጋታል? ከዚህ ቀደም ሲባል እንደነበረው ማን ከማን ተጣልቶ ነው ንግግር ውይይት የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች ካሉ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። አንድ ወጥ ሐሳብና አንድ ወገን የሚመክርበት ብቻ ሳይሆን በየአጀንዳው የተለያዩ ሐሳቦች፣ ጥቅሞች፣ ፍላጎቶችና መብቶች የሚወከሉበት ምክክር የሚደረግበት የተለያዩ የህብረተሰብ ክፍሎች የሚሳተፉበት ግጭትን ለማስወገድ የፖለቲካና ዲሞክራሲያዊ ሽግግርን ለማሳለጥም ሁነኛ መሳሪያ ነው። በዓለም አቀፍ ደረጃም በርካታ ሀገራት በተለያዩ ጊዜያትና መነሻነት ሀገራዊ ምክክሮችን አካሂደዋል። የተወሰኑት ሲሳካላቸው፣ የተወሰኑት ሀገራት ደግሞ ሳይሰምርላቸው ወይም ግቡን ሳያሳኩ ቀርተዋል። ሀገራዊ ምክክርን ተግባራዊ አድርገው ሀገራቸውን ከመበታተን ከታደጉ ሀገራት መካከል ደቡብ አፍሪካን ማንሳት እንችላለን። በደቡብ አፍሪካ ከቅኝ ግዛት በኋላ በጥቂት ነጮች ስር የዋሉት የመሪነት ሚና አብዛኞቹ ደቡብ አፍሪካዊ በፖለቲካ ተሳትፎ፣ በማህበራዊ መስተጋብር እንዲሁም በኢኮኖሚ ተጠቃሚነት ላይ ይገለሉ ነበር። በዚህ ሳቢያ መገዳደል፣ ህገወጥ እስር፣ ሽብርተኝነትና ሌሎች ድርጊቶች የሀገሪቷን ሉዓላዊነት አደጋ ላይ ጥሎት ነበር። በዚህ ወቅት ነው ደቡብ አፍሪካ መነጋገርን ከችግር መውጫ አድርጋ የተጠቀመችበት። በዚህም እንደ አውሮፓውያን አቆጣጠር ከ1991 እስከ 1992 ዲሞክራቲክ ደቡብ አፍሪካ ኮንቬንሽን የተካሄደው። ይህም ሀገሪቱን ከመበታተን ታድጎ የበቀል መንገድ እንዲዘጋ አስችሏል። ሩዋንዳ፣ ኮሎምቢያና ኬንያ ሀገራዊ ምክክርን ተግባራዊ በማድረግ ተጠቃሾች ናቸው። ኮሚሽኑ የተለያዩና አስፈላጊ የተባሉ ስራዎችን በ2 ዓመት ጊዜ ውስጥ እንዲያጠናቅቅ የጊዜ ገደብ ተሰጥቶት የነበረ ቢሆንም በተለያዩ ምክንያቶች ሳያሟላ በመቅረቱ ተጨማሪ የ1 ዓመት ጊዜ ተጨምሮለት በርካታ ስራዎችን እያከናወነ ይገኛል። ዋናው የሀገራዊ ምክክር ዓላማ እነኚህ በየቦታ ያየናቸው ግጭቶች እና ጭራሽ ወደ ጦርነት ያደጉ ሁነቶች በሙሉ ለአንዴና ለመጨረሻ ጊዜ በተቻለ መጠን በምክክር ሁላችንም አሸናፊ ሆነን በምንወጣበት አካሄድ መፍትሄ እንድናገኝላቸው ማስቻል ስለሆነ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። ከትግራይ ክልል በስተቀር በሁሉም ክልሎች ከተለያዩ የህብረተሰብ ክፍሎች፣ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከተለያዩ ፖለቲካ ፓርቲዎችና የዲያስፖራው ማህበረሰብ በማካተትም የአጀንዳ ልየታና የተወካይ መረጣ መካሄድ መቻሉን ከኮሚሽኑ የተገኘው መረጃ ያመላክታል። እንደ ሀገር ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተ ሀገራዊ ምክክር ማካሄድ አስፈላጊ መሆኑ በተደጋጋሚ ጊዜ ይነሳል። ለዚህ ደግሞ መንግስት፣ ህብረተሰቡና የሚመለከታቸው አካላት የድርሻቸውን ሊወጡ ይገባል። የአዲስ አበባ ፖሊስ ተቋም ግንባታን ወደ አዲስ ምዕራፍ ያስገቡ ስር ነቀል ስራዎች መከናወናቸውን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በከተማዋ የተለያዩ ክፍለ ከተሞች የተገነቡ 32 ዘመናዊ የፖሊስና የእሳትና አደጋ ስጋት መከላከል ተቋማትን መርቀው በይፋ ስራ አስጀምረዋል። ይመራደም ተጨማሪ አለው።
የቀድሞ ጎስቋላ ገጽታዋን የቀየረችው አዲስ አበባ ከተማ አሁን ላይ የከፍታ ግስጋሴ ላይ ናት። መዲናዋ ታሪኳና ግብሯ ወደሚመጥናት ደረጃ የመድረስ ግስጋሴዋን የተያያዘችው ደግሞ ሁሉን አቀፍ በሆኑ ልማቶቿም ነው። ከተማዋ በልማቷ ወደሚመጥናት ተወዳዳሪነቷ ስትቀጥል ታዲያ የነበሩ የተቋማት ስብራትንም የማስተካከልና የማዘመን ጥረትንም ተያይዘዋለች። በዛሬው ዕለትም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማዋ ፖሊስ ተቋም አዲስ ምዕራፍ የተከፈተባቸውን 32 ፕሮጀክቶች በይፋ መርቀው አገልግሎት አስጀምረዋል። በተለያዩ ክፍለ ከተሞች የተገነቡት የፖሊስ መምሪያ፣ ፖሊስ ጣቢያ፣ የፖሊስ ካምፕና የእሳትና አደጋ ስጋት መከላከል ተቋማትን የአገልግሎት መዘመንና ወደ ሕዝብ ተደራሽ መሆንን አብስረዋል። ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። በተለይም ከለውጡ በፊት አወራድረን አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። በክራይም በማይመች ሁኔታ ውስጥ የሚገኙ የፖሊስ ካምፖች እንዲሁም ፖሊስ ጣቢያዎችን ማስታወስ ተገቢ ይሆናል። አዲስ አበባ አሁን እየተሰራችበት ያለውን ደረጃ የሚመጥኗት ጠንካራ ተቋማት መደራጀታቸው ከፖሊስ አንጻር ወንጀልን ለመከላከል ከእሳትና አደጋ ስጋት አኳያ ደግሞ የከፋ ጉዳት ሳይደርስ ፈጥኖ መከላከልን የሚያስችሉም ናቸው። ሕዝባችንን በታማኝነት በቅንነት በትጋት ለማገልገል አዲስ አበባን ደረጃዋን በሚመጥን ስሟን በሚመጥን ደረጃ የምታገለግል በዛ ደረጃ ተቋማቶቿ የተገነቡ ጠንካራ ተቋማት እንዲሆኑ ባለን ትልቅ ቁርጠኝነት ነው። በአጠቃላይ እነኚህ ዛሬ ለሕዝብ ተደራሽ እንዲሆኑ ቅርብ እንዲሆኑ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ የማገልገያ ስፍራ ማግኘታቸው በፖሊስ አንጻር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ ስናየው በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳያደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። በአዲስ አበባ እየተሰራ ያለው ስራ ሁሉን አቀፍ ነው። በዚህም በኮሪደርና የወንዝ ዳርቻዎች ልማት አስደናቂ ስራን የሰራች ከተማ ተቋማትን አዘምኖ በመገንባትም ሌላኛው የህዝብ ብስራት አድርጋ ቀጥላለች። በዚህ ባለፉት በጀት ዓመታት ውስጥ የሰራናቸው እንደተጠበቁ ሆኖ ዛሬ ይፋ ያደረግናቸው 32 ፕሮጀክቶችን መጨረስ በተመሳሳይ ለጤና፣ ለትምህርት፣ ለውሃ፣ ለመንገድ፣ ለሌሎችም የከተማችን ህዝብን ለማገልገል ከፍተኛ ትኩረት የሰጠናቸው አገልግሎቶችም ተመሳሳይ ትኩረት ተሰጥቶ እየተሰራ ነው ያለው። በዚህ ደረጃ እንድናገለግል በዚህ ደረጃ ውጤታማ እንደሆነ ያደረገን በአንድ በኩል ህዝባችን ግብር ስለሚከፍል ነው፣ በሌላ በኩል ደግሞ የማህበረሰብ ተሳትፎ ስላለ ነው። ፖሊስ ህዝባዊ አገልግሎቱን ተላብሶ እንዲሰራ የማድረግ ሪፎርሙ ትልቅ የፖሊስ ተቋም መገንባት አስችሎናል ሲሉ የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ጌቱ አርጋው ተናግረዋል። እያደገች እና እየዘመነች የምትገኘው አዲስ አበባ ከተማ እድገቷን የሚመጥን ተደራሽና ቀልጣፋ ፖሊሳዊ አገልግሎት ለመስጠት ተቋማችን ልዩ ልዩ የሪፎርም ተግባራትን አከናውኗል። የከተማችን አስተዳደር ከተማችን ስማርት ለማድረግ የጀመረው ተግባር መሰረት በማድረግ በተቋም ደረጃ ለስራችን አጋዥ የሆኑ ልዩ ልዩ የቴክኖሎጂ ውጤቶችን በየክፍለ ከተማ ፖሊስ መምሪያዎች እና በፖሊስ ጣቢያዎች ስራ ላይ በመዋላችን በወንጀል መከላከልና ምርመራ ተልዕኳችን ተጨባጭ ለውጥ ማስመዝገብ ችለናል። የከተማዋን ሰላምና ደህንነት ለማስጠበቅ ፖሊስ ወቅቱን የጠበቀ አቋም እንዲኖረው ስለመደረጉም በዘመናዊ መልኩ በቴክኖሎጂ ታግዘው ወደ ስራ የገቡ የፖሊስ ተቋማት ማሳያዎች ናቸው። ዘመናዊና ሜካናይዝድ እርሻዎች የኢትዮጵያን የግብርና ዘርፉን በመለወጥ ምርታማነትን እያሳደጉ ይገኛሉ። ግብርና የኢትዮጵያ ብልጽግናና ምግብ ዋስትና ሞተር ሆኖ
ቀጥሏል። የኢትዮጵያ ወደ ቀይ ባህር መጠጋት ለቀጠናው ሰላምና የጋራ ልማት የጎላ ሚና እንደሚኖረው የታሪክና ፖለቲካ ሳይንስ ባለሙያዎች ገለጹ። የባህር በር የማግኘት ህጋዊ አማራጮችን በተደራጀ አግባብ ማስቀጠልና ሀገራት ከኢትዮጵያ ጎን እንዲቆሙ የተጀመሩ ጥረቶች ሊጠናከሩ እንደሚገባም ገልጸዋል። ሚካኤል ገዙ ተጨማሪ አለው። የኤርትራ ህዝብ ውሳኔን ተከትሎ ከ1980ዎቹ አጋማሽ ጀምሮ ከቀይ ባህር የራቀችው ኢትዮጵያ በቀጠናው ከሚደረጉ የንግድና የደህንነት እንቅስቃሴዎች ከተለየች ከ3 አስርት ዓመታት በላይ ተቆጥረዋል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የታሪክና የፖለቲካ ሳይንስ ባለሙያዎች የቀደምት ስልጣኔ ባለቤት የሆነችው ኢትዮጵያ ቀይ ባህር የስልጣኔዋ መሰረት ስለመሆኑ ያነሳሉ። ዓለም ላይ በጣም አሉ የሚባሉ ሀገሮች 4 ናቸው። ቻይና፣ ፐርሺያ፣ ሮማን ኤምፓየርና አክሱም ናቸው። ኢትዮጵያ ወይ ማለት ለዚህ ታላቅነቷ የቀይ ባህር በእርሷ ቁጥጥር ስር መዋል። ቀይ ባህር አለ። የህንድ ውቅያኖስም አብዛኛው ፓርት በእኛ ስር ነው። የኤደን ባህረ ሰላጤ በእኛ ስር ነው። በተለይ ንጉስ ኢዛና እነዚህን አካባቢ በደንብ አድርጎ አስከብሮልን ነበር እና እነዚህን ከእጃችን ቀስ እያሉ ማጣት በጣም ወደ ኋላ እንድንሄድ አድርጎናል። የነ ምጽዋ፣ የነ ዘይላ፣ የነ በርበራ ወደብን ስታስተዳድር የነበረች ቀይ ባህርም ስትመራ የነበረች ኢትዮጵያ ከኤርትራ መገንጠል በፊትም ቀይ ባህር የኢትዮጵያ ቁጥጥር ስር የነበረ መሆኑና ከዛም አልፋ የህንድና የአትላንቲክ ውቅያኖስን ጭምር ኢትዮጵያ ስትመራ የነበረች ግዙፍ ሀገር መሆኗን ካላት ታሪካዊ ባለቤትነት የህግ አግባብ እና በሰዓቱ የባህር በር አልባ ስትሆን የተወሰነው የተሳሳተ የፖለቲካ ውሳኔ እጅግ ችኩልነት የተሞላበት የፖለቲካ ውሳኔ ኢትዮጵያ የባህር በር አልባ ሆና ማየት በጣም የሚያስከፋ ነው። ኢትዮጵያ የራሷን ወደብ ታስተዳደር በነበረባቸው ጊዜያት የቀይ ባህር ደህንነትን በማስጠበቅ ረገድ በአካባቢው ከሚገኙ ሀገራት የተሻለ ሚና የነበራት ሀገር ነች። የኢትዮጵያ ወደ ቀይ ባህር መጠጋትም ለቀጠናው ሰላምና ዘላቂ ልማት የጎላ ሚና ይኖረዋል። በንግድ፣ በመሰረተ ልማት፣ በኃይል አቅርቦትና በሌሎችም ዘርፎች በሀገራቱ መካከል ውህደትን በማምጣት የጋራ እድገት እንዲረጋገጥ የሚያግዝ ይሆናል። ኢትዮጵያ ትልቅ የጦር ልምድ ያላት፣ በባህር ላይ ወንበዴዎችን የመቆጣጠር ትልቅ ልምድ ያላት፣ በተለይ አሸባሪ ተብለው የሚፈረጁትን እነሱን በመቅጣት ጸረ ሽብርተኝነት ላይ ትልቅ አቋም ያላት ሀገር ነች። ለቀጠናው ትልቅ ሰላም ነው የሚያመጣው። ባልተገባ መንገድ ወደ ተገፋችበት የባህር በር ለመመለስ ኢትዮጵያ የጀመረችው ዲፕሎማሲያዊ ጥረት አዎንታዊ መልክ እየያዘ መምጣቱንም ባለሙያዎቹ ተናግረዋል። አሁን የተጀመረው ሂደት በጣም ጥሩ ነው። እንደ ማንኛውም የኢትዮጵያ ዜጋ እና ሌሎችም የኢትዮጵያን ዜጋ ያልሆኑ ኢትዮጵያን የሚወዱ ማንኛውም ግለሰብ ቢሰማ ደስ የሚያሰኝ ዜና ነው። ያጣችበት መንገድ ህገወጥ መሆኑ የምታነሳውን ጥያቄ ህጋዊ ያደርገዋል እና ይሄንን ቤዝ አድርጎ ይሄንን መሰረት አድርጎ ጥያቄውን በደንብ ከህግ፣ ከፖለቲካ፣ ከታሪክ አጣቅሶ ጥያቄውን ማቅረብ አስፈላጊ። ሁሉንም አይነት ህጋዊ አማራጮች በተደራጀ አግባብ ማስቀጠልና ሀገራት ከኢትዮጵያ ጎን እንዲቆሙ የተጀመሩ ጥረቶች በዜጎች ተሳትፎ ጭምር ሊጠናከር እንደሚገባም አመልክተዋል። ኢትዮጵያ በፍጥነት እያደገ ካለው ቴክኖሎጂ ጋር አብሮ ለመሄድና የቴክኖሎጂ ፈጠራ ውጤቶችን ለማበረታታት የሳይንስ ሙዚየም አቋቁማለች። የሳይንስ ሙዚየም ለሳይንቲስቶች፣ ለተማሪዎችና ለዓለም አቀፍ የምርምር ማህበረሰብ ወሳኝ ስፍራ ሆኗል። ሄለን ተስፋዬ ተጨማሪ አላት። ዓለም በቴክኖሎጂው በተራቀቀችበት በዚህ ዘመን ኢትዮጵያ የራሷ የሆነ የቴክኖሎጂ ልህቀትን የምትገነባበት እንዲሁም ደግሞ ለመጻሂው እንዲሁ ተስፋዋ ቴክኖሎጂን ምን ያህል እየተጠቀመች ነው የምንልበትን ማሳያ ሙዚየም ውስጥ እንገኛለን። አብራችሁ ቆዩ። ሰላም ጤና ይስጥልን። እንኳን ደህና ቆየህን። አሁን ያሉት ከሙዚየሙ 5 ክፍሎች አሉትና አንደኛው ክፍል ከሆነው ከአርቲፊሻል ኢንተለጀንስ ክፍል ኢትዮጵያ በጤና በእርሻ አንጻር አርቲፊሻል ኢንተለጀንስን በጣም በጥሩ ሁኔታ እያጎለበተች ያለች ሀገር ነች እና አርቲፊሻል ኢንተለጀንስ ደግሞ አሁን በጣም ዘመናዊ የእርሻ ሜቶዶችን እንድናደርግ እያገዘን ነው። ወደዚህ ጋር ደግሞ ስንመጣ ከስማርት ከተማዎች ላይ አርቲፊሻል ኢንተለጀንስ በምን ጥቅም ሊሰጥ እንደሚችል አንደኛው ጥቅም ሊሰጥበት የሚችለው ከስተመር ሰርቪስ የምንለው የህዝብ አገልግሎት ላይ ነው።
ሌላ ደግሞ በፋይናንስ ጉዳይ ነው። ከዛም ውጪ ደግሞ በደህንነትም ደግሞ አሁን በኤአይ የታገዙ ካሜራዎች በጣም በትንሽ መረጃ እኛም ማግኘት የሚችሉበት ደረጃ ላይ ደርሰዋል። ከዛ በተጨማሪ ደግሞ በመጓጓዣ ስለ አርቲፊሻል ኢንተለጀንስ ስናወራ በጣም በቀላሉ ስለሱ መማር የምንችልባቸው አንደኛው መንገድ ነው የቼዝ ጨዋታ ነው። ከአርቲፊሻል ኢንተለጀንስ ጋር መጫወት እንችላለን። ኦኬ፣ ግን ታዲያ ከኤአይ ጋር ተጫውቶ ያሸንፋሉ? ከኤአይ ጋር ተጫውቶ ለመጨረሻ ጊዜ ያሸነፈው በ1991 ነው። ያሸነፈ ሰው ስላለ ከዚህ በፊት ያሸነፈ ሰው አለ። ከ25 ዓመት በኋላ ለመጀመሪያ ጊዜ ያሸነፈ ይሆናል እንግዲህ ያሸነፈ። ስለዚህ እንግዲህ እኔ ቀጣዩ አሸናፊ እንደምሆን ተስፋ አደርጋለሁ። እስቲ እናያለን፣ እንሞክራለን። ወደ ሁለተኛው ክፍል መተናል። የአየር ንብረት ለውጥ እያመጣቸው ያሉትን በጣም ትላልቅ ተጽዕኖዎች ነው። መፍትሄዎችን ደግሞ ወደዚህ ገብተን ማየት እንችላለን። አንደኛው መፍትሄ ደግሞ የዛሬ 7 ዓመት በሀገራችን የተጀመረው በአረንጓዴ አሻራ ስም ዛፎችን መትከል ነው። ታዳሽ ኃይሎች ናቸው እነዚህ እንዳለ የንፋስ ኃይል፣ የግድብ ኃይል፣ የሶላር ኃይል እንዲሁም ደግሞ በተወሰነ መልኩ ኤሌክትሪክ መኪኖችን መጠቀም። አሁን ሶስተኛ የምናየው ስለ ግብርና ነው ክፍላችን። ግብርናም ደግሞ ሀገራችን የምትታወቅበት ስትታወቅም ግን ዋና 3 ሀገር በቀል ሰብሎች አሉ። አሁን ያለንበት ደግሞ አራተኛው ክፍል ስለ ውሃና ስለ ኤነርጂ የምንናገርበት ማለት ነው። ሀገራችን የምትጠቀመው የሶላር ኤነርጂ ነው። ይሄኛው የአባይ ግድብ ሞዴላችን ነው። ወደዚህ ጋር ደግሞ ሌላ ሀገራችን ውስጥም ያለ ኃይል የምናመነጭበት የጂኦተርማል ኃይል ማመንጫ ነው። ታዳሽ ኃይል የምናመነጭበት የኒውክሊየር ኃይል እንዴት እንደሚሰራ ነው የሚያሳየን። የኒውክሊየር ኃይል ቴክኖሎጂን ለሰላማዊ ጥቅም ከማዋል አኳያ በማዕድን እንዲሁም በጤና በተለያዩ በአየር ንብረት ጉልህ ስፍራ ነው ያለው። የኒውክሊየር ቴክኖሎጂ ሀገራችንን ለማበልጸግ በጣም ትልቁ መሳሪያችን ነው። እስካሁን ድረስ ያየናቸውን 4 ክፍሎች አይተናል። እነዛም በጥሩ ሁኔታ ከተገበረ እንደዚህ አይነት ከተማ መፍጠር እንችላለን ነው ሀሳብ። ወደ 5ኛው የሙዚየሙ ክፍላችን ወደ ኤሮስፔስ ነው የምንሄደው። ውስጥ ስንገባ ምድር እንዴት ነው የምትታየን የሚለውን ነው የሚያሳየው። እዚህ ጋር ደግሞ ከአየር መንገድ ለጠቅላይ ሚኒስትር ዶክተር አብይ የተሰጠ ስጦታ አውሮፕላን አለ፣ ቦይንግ 787 ይህን ይመስላል። ምን እንደሚመስል ለማሳየት ብቻ ሳይሆን ደግሞ እዚህ ጋር የዚህን ፕሌን እንዴት ውስጥ ገብተን ብናበር እንዴት እንደሆነ የሚያሳይበት ሲሙሌሽን አለ። ፓይለት መሆን ለሚፈልጉት ልጆች እንዲሁም ደግሞ ሰዎች ይቅርና እኔ ለራሱ አሁን የምርም እያበረርኩ ያለው ያህል ነው ፊል እያደረኩ ያለሁት እና በጣም ደስ ይላል። ለማንኛውም ሰው ለአንደኝና ቴኮፎን ያለ አውሮፕላን ኢንቫይሮንመንት እንዴት እንደሆነ ፓይለቱ እንዴት እንደሚነዳ አይተው ተምረው የሚሄዱበት ሲሙሌሽን ክላስ ነው። በጣም ደስ የሚል በጣም ቆንጆ ቆይታ ነው የነበረን። በጣም አመሰግናለሁ። እሺ፣ አመሰግናለሁ። የነበረን ቆይታ ይህንን ይመስላል። መልካም ጊዜ። የውጭ ዜና። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ትራምፕ ጋር ለመምከር አሜሪካ ገብተዋል። ጠቅላይ ሚኒስትር ኔታንያሁ በፍሎሪዳ ፕሬዚዳንት ትራምፕን የሚያገኟቸው ሲሆን የጋዛ የተኩስ አቁም፣ የሶሪያ መንግስት ግንኙነት እንዲሁም በአካባቢው ሰላም ላይ ትኩረት ያደረገ ውይይት እንደሚያደርጉም ይጠበቃል። ፕሬዚዳንት ትራምፕ ከ11 ወራት በፊት ስልጣን ከያዙ ወዲህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሲያገኟቸው ይህ ለ6ኛ ጊዜ ነው። የትራምፕ አስተዳደር ከጥር ወር በኋላ የእስራኤል ጦር ከጋዛ እንዲወጣ፣ ሐማስ መሳሪያውን እንዲያወርድ፣ ዓለም አቀፍ የሰላም አስከባሪ ኃይል በአካባቢው እንዲሰማራ እንዲሁም የጋዛ መልሶ ግንባታ እንዲካሄድም እቅድ ይዘዋል። ይሁን እንጂ ሐማስ ነጻ ፍልስጤም ሳትፈጠር መሳሪያ አላወርድም ሲል፣ እስራኤልም ሐማስ ሙሉ በሙሉ ትጥቁን ካልፈታ ወታደሮችን ከጋዛ አላስወጣም ማለታቸውን የሰላም ሂደቱን ፈታኝ አድርጎታል። ኔታንያሁ በኢራን የጦር መሳሪያ ክምችት ጉዳይ ከፕሬዚዳንት ትራምፕ ጋር እንደሚወያዩም ይጠበቃል። አዲሱ የሶሪያ መንግስትና የእስራኤል ግንኙነት እንዲሁም የሊባኖሱ ሄዝቦላ ትራምፕና ኔታንያሁ ውይይት ዋና ጉዳይ እንደሚሆን ቢቢሲ አስነብበዋል።